ቸርነትን ላውራው ላውራው ሰው የሆንኩት ባንተ ነው ባንተ ነው ደግነትን ላውራው ላውራው ሰው የሆንኩት ባንተ ነው ባንተ ነው ቸርነትን ላውራው ላውራው ሰው የሆንኩት ባንተ ነው ባንተ ነው ቸርነትን ላውራው ላውራው ሰው የሆንኩት ባንተ ነው ባንተ ነው። ይሄ የዕዝራ መጽሐፍ የተጻፈበት ጊዜ ከባቢሎን ግዞት የተመለሱበት ጊዜ ነበረ። ቂሮስ በነገሰበት በዚያ ዘመን እግዚአብሔር ታስታውሳላችሁ ቂሮስን እንዳስነሳላቸው ወደ ከናቡከደነጾር ምርኮ ወደ ነበሩበት ኢየሩሳሌም እንዲመለሱ ከባቢሎን ወደ ኢየሩሳሌም እንዲመለሱ ቂሮስ ማለት አህዛብ የነበረ አይሁድ ያልነበረ ንጉስ ነው። በፊቱ እሄዳለሁ የናስን ደጆች ቆርጣለሁ። ይሄ በጣም የምናውቀው የእግዚአብሔር ቃል ነው። ቂሮስን ነበር እንደዚህ ያበረታውና ይሄ ቂሮስ የተባለ ንጉስ ህዝቡን ነፃ እንዲወጣ ያው ኮምፕሊትሊ ነፃ ያልወጡበት ጊዜ እንደሆነ ማየት ትችላላችሁ ዕዝራን ስታነቡና ነፃ እንዲወጣ ግን ህዝቡን የለቀቀበት ጊዜ ነበር። ይሄ ብቻ አይደለም። የእግዚአብሔር ህዝብ በኢየሩሳሌም የቀድሞውን አይነት አምልኮ እንዲያደርግ ወይም የቀድሞውን አይነት የእግዚአብሔር ቤት እንዲሰራ የእግዚአብሔር ቤተ መቅደስ እንዲሰራ መሰዊያ እንዲሰራ አዞ ያለፈ ንጉስ ነበረ። ስለዚህ ምዕራፍ 1 እና ምዕራፍ 2 መጽሐፈ ዕዝራ ምዕራፍ 1 እና ምዕራፍ 2 እነማን እንደተመለሱ ከግዞት ቤት ያው ሙሉ ለሙሉ ያልተመለሱበት ጊዜ ነበረ፣ ግን እነማን እንደተመለሱ የጻፈበት ክፍል ነው። ምዕራፍ 3 ላይ ደግሞ የእግዚአብሔር መሰዊያ ለእግዚአብሔር መስዋዕት የሚቀርብበት መሰዊያው እንደገና እንደተሰራ ይናገራል። ከዚያ በኋላ እዚያው ምዕራፍ 3 ላይ ቤተ መቅደሱ ደግሞ መሰራት እንደጀመረ ይናገራል። የቱ ቤተ መቅደስ? ሰለሞን ሰርቶት የነበረው ያው ካሁን በፊትም አብረን ስንካፈል በነበረበት ጊዜ የሰለሞን ንግስና ማለቂያው እንዳላማረ ከዚያ በኋላ እስራኤል ለሁለት እንደተከፈለ የተነጋገርንባቸው ጊዜያቶች አሉ አይደል? ናቡከደነጾርም የእግዚአብሔርን ቤት ዕቃ ማርኮ እንደወሰደ ህዝቡንም ማርኮ ወደ ባቢሎን እንደወሰደ ተነጋግረን ነበር አውርተን ነበር በሌሎች ክፍሎችና አሁን ህዝቡ ተመልሶ የእግዚአብሔር ቤተ መቅደስ መሰራት የተጀመረበት ጊዜ ነበር። ከዚያ በኋላ ምዕራፍ 4 ስትመጡ ይሄ ቤተ መቅደስ እንዳይሰራ ከእንደገና ሲቆም ታያላችሁ። ወደ ይሄ ቤተ መቅደሱ እንዳይሰራ የቆመበት ጊዜ የአርጤክሲስ ጊዜ የነበረበት ታስታውሱታላችሁ። የንጉስ አስቴር እና አስቴርን በግዞት በነበሩበት ጊዜ ስሙ ይጠራ የነበረ የአስቴር መጽሐፍ ዕዝራ፣ ነህምያ ተመሳሳይ በግዞት ቤት በነበሩበት ጊዜ ተጻፈ ስለሆነ ኦልሞስት ለምን ያህል ጊዜ ቆሟል? ለ16 የሚሆን ዓመታት ለ16 ዓመት የእግዚአብሔርን ቤት ከመስራት ህዝቡ አቁሟል። በንጉስ አርጤክሲስ ትእዛዝ ምክንያት በተጻፈ ደብዳቤ ምክንያት ዛሬ በጨለማው ዓለም እናንተ አልፋችሁ እንዳትሄዱ የተጻፈ የትኛውም ትእዛዝ በኢየሱስ ክርስቶስ ስም የተቃጠለ ይሁን። በእነዚህ እግዚአብሔር እንዲሰሩ እኮ ቂሮስን አስነስቶ የተጻፈ እንዲሰሩ የተጻፈ የተረጋገጠ የፋርስ የሜዶን አዋጅ ህግ የተመታበት ነገር እያለ ነገር ግን ይሄ ንጉስ በተነሳበት ዘመን እስራኤል እንዳይሰራ የእግዚአብሔርን ቤት እንዳይሰራ አይገርም? ምክንያቱም ህዝቡ ይታወቃል። የእግዚአብሔር ቤት ተሰራ ማለት አከተመ ነው። ለጠላት የማይመች ነገር ነው የሚሆነው። ስለዚህ ለ16 ዓመት አስቆሞ ህዝቡ ኦርዲነሪ ላይፍ እንዲኖር አድርጎታል። ኖርማል ህይወት ህዝቡ ራእይ ያለው አለው፣ ቪዥን አለው፣ አምላክ አለው፣ ግን ኦርዲነሪ ላይፍ ግማሹ ወደ እርሻው ሄዷል፣ ግማሹ ወደ ሆነ ነገር ሄዷል፣ ግማሹ የራሱን ቤት ያሳምራል። ለዚያ ነው ሐጌ መጽሐፍ ምዕራፍ 1 ቁጥር 4 ላይ ስታነቡ ይህ ቤት እንዲሆነው ይላቸዋል እግዚአብሔር። ተመሳሳይ ጊዜ ነው ብያቸዋለሁ። ይህ ቤት እንዲሆነው እናንተ አሁን የእናንተን ጊዜ የእናንተን ቤት የምትሰሩበት ጊዜ ነው ይላል። የምታርሱበት ጊዜ ነው አይደለም፣ የኔ ቤት የሚሰራበት ጊዜ ነው። ስለዚህ ትሰራላችሁ፣ ትዘራላችሁ፣ ያጨዳችሁት ላይ ትሰራላችሁ፣ ወደ ኪሳችሁ የከተታችሁት ላይ እኔ እፍልበታለሁ ይላል እግዚአብሔር። ምክንያቱም የኔ ቤት ይቀድማል ይላል። ህዝቡ ግራ ገብቶት ወደ ራሱ ነገር በቃ ይሄ ነገር ተስፋ የለውም ብሎ ተበትኗል።
ዛሬ እንደዚህ እላችኋለሁ፣ እግዚአብሔር የሰጣችሁ ራእይ እያለ እግዚአብሔር የሰጣችሁ ቪዥን እያለ ተስፋ ቆርጣችሁ ፊታችሁን ያዞራችሁ ሰዎች ብትኖሩ በኢየሱስ ስም ዛሬ የጣላችሁትን ያንን ራእይ የምታነሱበት ቀን ነው። ይሁንላችሁ አይደለም ነው። ዛሬ የተጣለ ራእይ የተጣለ ቪዥን የሚነሳበት ቀን ነው። ያው ህዝቡ ቪዥኑን ትቶ የተሰጠውን በእግዚአብሔር አሕዛብ እኮ ነው ያስነሳላቸው። አሕዛብ ያስነሳላቸውን አምላክ ትተውት በራሳቸው ነገር ይጦዛሉ፣ ይደክማሉ። ሳቲስፋክሽንም የለም። በነገራችን ላይ አገልጋዮች፣ በዚህ ያላችሁ አገልጋዮች በራሳችን ነገር የደከምን ቀን አከተመ። እግዚአብሔር በእስራኤል ህዝብ ላይ ብለሲንግ ያለውን ነገር እፍ እንዳለበት እፍ አለበት። ለምን? የእሱ ቤት ቆሟል። የእሱ ቤት ስራ ቆሟል። የእኛ ውበት የእሱን ቤት ማገልገል ነው። ብዙ ጊዜ አገልግሎት ሰው ሲሰጠኝ በጣም ተደስቼ ሮጬ የማገለግለው አገልግሎት ስለምወድ ብቻ አይደለም። የእግዚአብሔርን ቤት ስሰራ የኔ ህይወት፣ የኔ ቤት፣ የኔ ኑሮ እንደሚሰራ ስለማቀም ቤቱን እንሰራለን፣ እሱ የኛን ይሰራል። አናውቅም እንዴት እንደምንደርስ፣ አናውቅም እንዴት እንደሚያሳምረው ህይወታችንን አናውቅም፣ ግን እናገለግለዋለን። በቃ ዛሬ በኢየሱስ እናገለግላለን። የትኛውንም የተያዝንበትን ነገር ጥለነውተን እናገለግላለን። ስለዚህ እግዚአብሔር ፎከስ እንዲያደርጉ በቤቱ ስራ ላይ ፎከስ እንዲያደርጉ ስለፈለገ በራሳቸው ስራ በተበታተኑበት ስፍራ ላይ ምዕራፍ 5 ስታነቡ እግዚአብሔር ከእንደገና ድምፁን ሲልክ ታያላችሁ። ለነብዩ ሐጌና የአዶ ልጅ ነብዩ ዘካርያስ በዚያም ጊዜ ነብዩ ሐጌና የአዶ ልጅ ነብዩ ዘካርያስ በይሁዳና በኢየሩሳሌም ለሚኖሩ አይሁድ ከእነርሱ በላይ በሆነው በእስራኤል አምላክ ስም ትንቢት ተናገሩላቸው ይላል። አይገርም? ነቢያቶች በዚህ ካላችሁ ሳይ ከሆዳችን አፍልቀን ማንናገረው ነገር ደስ ይላል። ሌላ ከእነርሱ በላይ በሆነው በእስራኤል አምላክ ስም ሳይ በመረጃ አይደለም በመሰለኝም አይደለም፣ ከኛ በላይ በሆነው በእስራኤል አምላክ ስም ያው እግዚአብሔርን ብለን ትንቢት እንናገራለን። ሃሌሉያ! ትንቢት ተናገሩላቸው። ያ ትንቢት ምንድነው? በዚያም የሰላትያል ልጅ ዘሩባቤልና የኢዮሴዴቅ ልጅ ኢያሱ በኢየሩሳሌም ያለውን የእግዚአብሔርን ቤተ መቅደስ እንደገና ለመስራት ተነሱ፣ የሚያግዟቸውም የእግዚአብሔር ነቢያት አብረዋቸው ነበሩ ይላል። እግዚአብሔር ድጋሚ ነቢያቱን አስነስቶ ይህ ቤት የእግዚአብሔር ቤት እንዲሰራ ትእዛዝ ሲሰጥ ታያላችሁ። ከቆመ ረጅም ጊዜ ሆኖታል። ህዝቡ በራሱ ሐሳብ ሄዷል። እግዚአብሔር በቃ ኢትስ ኦኬ ብሎ አይተውም። በእናንተ ውስጥ ያለ ራእይ እስኪፈጸም ድረስ አይተውም። ይገርም። ዕንባቆም ከፍታው ላይ ወጥቶ ከእግዚአብሔር ጋር ተጨቃጭቆ ሲጨርስ እግዚአብሔር መጣና እንደዛ ያለው ጻፈው፣ ራእዩን አልዘገየውም፣ ምን ይመጣለዋል። አይተውም። አይገርም? የሆነ ድብልቅ ባለ ሁኔታ ውስጥ በእናንተ ህይወት ውስጥ እግዚአብሔር በልጅነታችሁ ምንም ሳታውቁ እግዚአብሔር የሚባለውን ነገር ሳታውቁ ከቤተሰቦቻችሁ የሰማችሁ እንደገና ደግሞ እናንተ ራሳችሁ ሰምታችሁ ካላችሁበት ሁኔታ የተነሳ እግዚአብሔር ራእዩን አሳይድ ያደረገ የመሰላችሁ ሰዎች፣ የተወው የመሰላችሁ ሰዎች አይተውም። ድጋሚ መጣ እግዚአብሔር። አይገርምም? ከረጅም ዓመት ኦልሞስት ከ16 ዓመት የዝምታ ጊዜ በኋላ እግዚአብሔር ድጋሚ በነቢያቱ በኩል ቃሉን ላከና አይ ተነሱ ስሩት እንጂ ቤቱን አለ። በኢየሱስ ስም ዛሬ መነሳት ይሆንላችሁ። ስለዚህ እነዚህ ሰዎች ነቢያቶች መጡና በሉ ተነሱ፣ ይህን ቤት መስራት አለብን ይሰራ ብለው ትእዛዝ አወጡና የእግዚአብሔር ቤት መሰራት ጀመረ። ምዕራፍ 5 ቁጥር 3 ላይ ስትመጡ ልክ 16 ዓመት ሙሉ በጣም ሰላም የነበረው ሀገር፣ ምንም ያልነበረበት ስፍራ የእግዚአብሔርን ቤት ለመስራት እነዚህ ሰዎች ሲነሱ የእስራኤል ታላላቅ ሽማግሌዎች ለመስራት የእግዚአብሔርን ቤት ሲነሱ ተቃውሞ መጣ። አይገርምም? ተቃውሞ መጣ እና እነዚህ ከወንዝ ማዶ እያለ መጽሐፍ የሚጠቅሳቸው ሰዎች ያው እስራኤል ኮምፕሊትሊ ነፃ አልወጣችም። በየአውራጃው የሚሰየሙ የሚያስተዳድሩ ሰዎች አሉና ከእነዚያ ሰዎች ውስጥ በኤፍራጥስ ማዶ ገዥ የነበረው ትንትናይና ሰተርቡዝናይ ተባባሪዎቻቸው ሄደው ይህን ቤተ መቅደስ እንደገና ለመስራትና